ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ድል ተጎናጽፏል። በዚህም ጎጃም አገው ምድር 3ኛ ክፍለ ጦር ቀኛዝማች ስሜነ ደስታ እንጅባራ ብርጌድ ምክታ ላይ ታላቅ ጀብድ ፈጽሟል። የጎጃም አገው ምድር ክፍለ ጦር ጥምር ጦር ከምሽቱ 11 ሰዓት እስከ 1 ሰዓት ድረስ በፈጀ ውጊያ ጠላትን ድባቅ የመታ ሲሆን ንስሮቹ በጠላት ላይ ከፍተኛ ኪሳራ አድርሰዋል። በዚህ መሰረትም ብዛት ያለው ጠላት ሙትና ቁስለኛ የተደረገ ሲሆን ለጠላት ሽፋን ለመስጠት ከኮሶበር የወጣ ጠላትን በንስሮቹ ደፈጣ ጥቃት ቀምሷል። ተመሳሳይ ጃዊ መተከል ክፍለ ጦር 4ኛ ክፍለ ጦር የገሞራው ብርጌድ የነጋሽ ሻለቃ በሰሩት የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የጠላት ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ ሞሰቢት ካምፕ ሲወጣ ነበልባሎቹ የኩምበር ሻምበል የፋኖን የውጊያ ጥበብ በመጠቀም ሞሰቢት ተራራ ላይ በርካታ የጠላት ኃይሉን እራፍርፈውበታል። በሌላ የውጊያ ዜና በትናንትናው ዕለት የነጋሽ ሻለቃ ነበልባሏ የጃሂም አላ ቴዎድሮስ ሻምበል ጠላትን እረፍት በመንሳት ሲለበልቡ ትለዋል። በዚህም በርካታ የጠላት ኃይልን ሙትና ቁስለኛ ማድረግ ተችሏል። በተያያዘም የቀየታ የፍታሄ ንጉሴ 6ኛ ክፍለ ጦር በትናንትናው ዕለት ማለትም በ18/09/2017 ዓ.ም በማቻከል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኖ አባላት ጠላት ከሰፈረበት አማኑኤል ከተማ ዘለው በመግባት ጠላትን አይቀጡ ቅጣት ቀጠው 4 የአድማ ብተና አባላት እስከ ወዲያኛው ሸኝተው በድል ተመልሰዋል። በዚሁ ቀጠና ደብረ ኤልያስ ከተማ ውስጥ ታላቅ የመምህራን አመጽም ተደርጓል። አመጹም በአጥንት በደሙ ከውድ ኢትዮጵያውያን ጋር ኢትዮጵያን የመሰረትና ሉዓላዊነቷን አስጠብቀው የኖረው ታላቁን አማራ ህዝብ ለሚጨፈጭፍ በጅምላ ለሚቀብር የተላራዊ አገዛዝ አገልጋይ አንሆንም፣ ከህዝባችን የሚበልጥብን ነገር የለም፣ የህዝባችን ሞትና መከራ እስካልቆመ እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱ የተካሄደ ያለው የሐኪም አመጾች መምህራን ዝምታቸውን በመስበር የመምህራን ተቃውሞ ፋና ወጊ በመሆን ተቃውሟቸውን ገልጸዋል። ብዙ መምህራን ከተማውን ለቀው ወጥተዋል። ነገር ግን ከከተማ ሲወጡ ኬላ ላይ የተያዙ መምህራን በአገዛዙ አሽከር ባንዳዎችና በህዝብ ጠሉ የአገዛዝ ሰራዊት በግፍ እየተደበደቡ ወደ እስር ቤት ገብተዋል። በየቤታቸው የነበሩ መምህራን እንደ አውሬ እየታደኑ በግፍ እየተደበደቡ እየታሰሩ መሆኑ ታውቋል። እንዲሁ ተፈራ ዳምጤ 2ኛ ክፍለ ጦር መብረቁ ብርጌድ እንደሚታወቀው የአብይ አህመድ ሰራዊት ከሞጣው ከተማ ወደ ባህር ዳር በሚወስደው አስፋልት መንገድ ኃይልም ሆነ ሬሽን ማቀበል የማይታሰብ ከሆነ ዓመታትን አስቆጥሯል። ይሁን እንጂ ከሞጣ ከተማ ወደ ድጎና ወይን ውሃ ሬሽን አቀብላለሁ በሚል የተንቀሳቀሰው የጠላት ኃይል አራጢ ላይ ድባቅ በመምታት የሬሽን ማመላለሻ መኪናውን አስከሬን እያመላለሰበት ይገኛል። ለጠላት ስጋትና የገርሳት የሆኑበት የመብረቁ ተፈራ የሀብታሙ ሆነኛው እንዲሁም የሻለቃ መንበር ፍሬዎች ሁሌም ጠላትን ታርጌት ያደረገ ጀብድ በመስራት የሚታወቁ ሲሆን እየፈራረሰ የሚገኘው የመከላከያና አድማ ብተና አስከሬን እንኳ በቅጦ ለማንሳት ሳይችል እንደ ቅጠል አስፋልት ላይ እየጎተተ ግንባሩን ተቀንሾ ተመልሷል። በዙ 23 እና በሞርተር እየታገዘ ጓዙን ጠቅልሎ ወደ መጣበት ፈርጧል። መብረቁ ተፈራ ብርጌድ ጠላትን አርበርቢው ከዓይን እማኞች በተገኘ መረጃ 13 ሙትና ሻለቃ አመራሩን ጨምሮ 6 ቁስለኛ ማድረግ ተችሏል። በተመሳሳይ የአዲስ አለማየሁ 7ኛ ክፍለ ጦር በባሶ ሊበን ወረዳ ዘምቦሊ ጫራ ላይ ከፍተኛ ውጊያ ሲያደርግ ውሏል። የወራሪው ሰራዊት ከየላም ገጅ በመነሳት ፍልቅልቅ ከተማ ለመያዝ ቢሞክርም በፋኖ ሲደቆስ ውሎ ተመልሷል። ውጊያው ከ12 ሰዓት እስከ 7 ሰዓት ቆይቷል። በውጊያው የተሳተፉ የአማራ ፋኖ ብሔራዊ ኃይል በጎጃም ጥምር ጦር አብራጅት ብርጌድ የአብራጅት ብርጌድ ተወርዋሪ ኮማንዶች ናቸው። በውጊያው የተገኘ ድል 2 ኦባማ የጠላት ኃይል ሙትና ቁስለኛ ሆኗል። ክፉኛ የተመታው ወራሪ ሰራዊቱ በመናደዱ የንጹሃንን ቤት አቃጥሎ ተመልሷል። በተያያዘ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካራኮርማ ክፍለ ጦር ተጠናክሮ በቀጠለው ተጋድሎ የጠላትን እቅድ በማፍረስ በማደናቀፍ ድል አስመዝግቧል። ምስራቅ አማራ ኮር 2 ካራኮርማ ክፍለ ጦር አጠናክሮ በቀጠሉ ተጋድሎ ጉባ ላፍቶ ወረዳ ከየበቅሎ ማነቂያ እስከ 32 ቅርጣንና ጭራራምባ ከማለዳ ጀምሮ ከነበረው ተጋድሎ በተጨማሪ ጠላት በርካታ መልመል ሰራዊቱ የተመታበት መሆኑን ተከትሎ 12ኛ ክፍለ ጦሩን አመሻሹን ከ11 ሰዓት ጀምሮ በመቀየር ውጤቱን ሊቀለብስ ቢሞክርም ካራኮርማ ክፍለ ጦር በአርበኛ ዘውዱ ዳርጌ የተመሩ ብርቱ ፍልሚያ በማካሄድ ጠላት ላይ በርካታ ሙትና ቁስለኛ አድርገው ወደ መጣበት አሳፍረው መልሰውታል። ለሶስት ተከታታይ ቀናት ተጋድሎ ያደረጉ ያሉት ምስራቅ አማራ ኮር 2 ካራኮርማ ክፍለ ጦር የጠላትን እቅድ ከማፈራረስና ከማደናቀፍ ባሻገር ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ይዞታቸውን በማስጠበቅ ታላቅ ድል አስመዝግበዋል። ይህ በእንዲህ እንዳለ የጠራ ትግል ታጋይ የድል መጀመሪያ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የራስ አሞራው በነ 3ኛ ኮር አመራሮች ከሁሉም ክፍለ ጦር የዘመቻ ኮሚቴ በማዋቀር በአካባቢው ከፋኖ ጫሌ ብልጽግና ሰርጎ ገብና የህዝብ ዘራፊ እንዳይኖር እየሰራ ይገኛል።
በዚህ ዘመቻ አገዛዙ አሰልጥኖ ወደ ተለያዩ አካባቢዎች የላካቸውን 13 ዘራፊ ቀማኛና በእገታ የተሰማሩ ባንዳዎችን በመያዝ በእርምጃ ወስዷል። ፋኖ የህዝብ ልጅ ነው፣ ህዝባችን የትግላችን መሰረት ነው። በመሆኑም ከትግሉ ያፈነገጠ ተግባራት ላይ የተሰማራ ዘራፊን በማጋለጥ ረገድ ሰፊው ማህበረሰባችን የጎላ ድርሻ አለው ሲልም የራስ አሞራው ውብነህ 3ኛ ኮር አስታውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።